ከ5 እስከ 7 ድረስ ላለፉት 5 ዓመታት በየቀኑ ይሄን ያህል የሚሞትባት ሀገር ናት። 7 እስቲ በ366 አባዛው 1562 ሰዎች ቢያንስ በአቨሬጅ በኢትዮጵያ በኦርቶዶክሳዊነታቸው ሞተዋል በየአመቱ ማለት ነው። በየአመቱ በእንደዚህ ይሞታሉ። ባለፉት 5-6 ዓመታት በየአመቱ እንደዚህ ይሞታሉ። አንድ ጊዜ ታጨደው እንደዚህ እንደ ሻሸመኔ ያለው እንደዚህ እንደ አዲስ አበባ ያለው እንደዚህ አንድ ጊዜ በማስ የሚገደለው አሁን ትናንት እንደተደረገው እንደዚህ አይነቱ እሱ ሳይቆጠር አጠቃላይ በየቀኑ የሚያልፉት የማይቆጠሩት ይህን ያህል ያልቃሉ። ምን ስለሆኑ? ኦርቶዶክስ ስለሆኑ። ምን ስለሆኑ? እኔ ልጠራው የማልችል በኢትዮጵያ ስም የተሰጠው ኮድ ስላለ በዚያ ኮድ ምክንያት። በነገራችን ላይ በኢትዮጵያ የመግደያ መንገዶች ለመግደል ሰዎች 3-4 ስም አንድ ብቻ በሆን እንኳን እኔን ለመግደል 3 ስም ሊሰጡኝ ይችላሉ። አማርኛ ተናጋሪ ሊሉኝ ይችላሉ፣ ጳጳስ ሊሉኝ ይችላሉ፣ ኦርቶዶክስ ሊሉኝ ይችላሉ፣ ለመግደል ማለት ነው። ስለዚህ በአንዱ እንኳን ልገደል ባልችል በሌላው መገደል ይችላል። አሁን ለምሳሌ በኦሮሞኛ ተናጋሪ ኦሮሞኛ ተናጋሪነታቸው ቢያተርፋቸው ኦርቶዶክሳዊነታቸው አያተርፋቸው። ኦርቶዶክሳዊነታቸው ቢያተርፋቸው እንደገና ደግሞ የዚህን ፖለቲካ ደጋፊ አለመሆናቸው አያተርፋቸው። ስለዚህ ሙሉ ተደርጎ እንደ ሰው የሚቆጠረው እነዚህ ነገሮች ከነዚህ ነገሮች ነፃ ሆኖ በእኔ ቋንቋ ከሰውነት ተራ ውጭ ሆኖ ዘር ሲሆን ብቻ ነው። ዘርም ከሆነ ደግሞ ይሄ ዓላማን ሲደግፍ ብቻ ነው። ያ ነው የማይገደል ታማኝነት ያለው ተብሎ የሚቀመጠው። ስለዚህ እንደዚህ ባለበት ሀገር ላይ ስለሞት ግለጽልኝ ብትለኝ ከንባ በቀር እንዴት አድርጌ ልገልጽልህ እችላለሁ? ቃል የት ላገኝልህ እችላለሁ? እንደውም በቀደም አንድ ቦታ ላይ ገሎ የማይደክም ስርዓት ተገሎ የማያልቅ ህዝብ ብያለሁ። እና በዚህ ጊዜ እንዴት አድርገህ ልትገልጸው ትችላለህ? እንዴት አድርገህ እኒህን ሰዎች እንዴት አድርገህ ልትገልጻቸው ትችላለህ? እነዚህ ሰዎች እኮ በምድሪቱ ላይ በዚህ ምድር ላይ ጠብ መኖሩን እንኳን አያውቁም እኮ። እነዚህ ሰዎች ሰው ይጥላቸው አይጥላቸው እነዚህ ሰዎች በምን እንደሚገሏቸው እኮ ተገዳዮቹ አያውቁም። ቢያውቁ እኮ ሲጀመር እነዚያ ሊኖሩ አይችሉም ነበር። ሰውነን ብለው እኮ ነው እዚያ የሚቀመጡት። አያውቁም። በገዳዮቻቸው ስም ይህን ያህል ጥላቻ መኖሩን መግደል አልበቃቸው ብሎ ሰውነታቸውን መቆራረጡን እንኳን አያውቁም። ይህን ያህል እንደጠሏቸው የሚያውቅ ሰው የለም። ምክንያቱም እነሱ ጠብ የላቸውማ። እነሱ እነዚያን ሰዎች አይጠሏቸውማ። ከምናምታስ ሊጠሏቸው ይችላል። ስለዚህ እንዲህ አይነቱን ነገር ልገልጽልህ የምችለው ነገር እነዚህን እህቶች፣ እነዚህን እናቶች፣ እነዚህን ወንድሞች፣ እነዚህን አባቶች፣ እነዚህን ህፃናት እንዴት አድርገህ ልትገልጣቸው ትችላለህ? እንዴት አድርገህ ልትገልጽላቸው? ምን ቋንቋ ልታገኝላቸው ትችላለህ? ለዚህ መከራ ምንም ነገር ባላደረጉት ነገር እንደዚህ ሲሆኑ ከማየት የበለጠ አሁን ይሄን መናገር የለነሱ ፖለቲካ ነው ባይዘው። ይሄ በነገራችን ላይ የምናስተምራቸው ሰዎችም እንደው አባ ከዚህ ባትገባ ይሉኛል። ደስ ባለኝ ባልገባ እንደዚህ አይነት ውስጥ 200 ቤተክርስቲያን ተዘግተውብኛል ብለው ሲያለቅሱ ነው የሚውሉት እና አቡነ ቀውስጦስ። ስለነሱ ማንም ይናገራል? እነሱ ስለሚያነቡ ሽማግሌዎች እኮ የሚናገር የለም። ስለዚህ እናንተ እዚያ ላይ ካልተናገሩት ላይ ማድረጉን ትታችሁ በሚናገሩት ላይ ከፍተኛ ስራ መስራት ብትችሉ ማህበረሰቡ በውጭ ያለው ማህበረሰብ አንድ ሆኖ ቢነሳ ይሄ ነገር ይለወጣል ነው የምለው። እኛ የምንችለው የማይችሉት ካልቻሉ አልቻሉም። እኔ ስለተናገርኩ እነሱ ሊችሉ አይችሉም። እኔ አርጉ ስላልኩ ሊያደርጉ አይችሉም። ነገር ግን እኛ ማድረግ የምንችለው ቻዮቹ ሰዎች ለምንድን ነው የማናደርገው ነው ጥያቄ። አሜሪካን ሀገር ሆኖ ዲሲ ሆኖ ለምንድን ነው የሚፈራው? ምክንያቱም እዚያ ጥቅም አለው። አሁን እዚያ አሜሪካ ኢትዮጵያ ሄደው እኮ በየቦታው እየዞሩ ስብከት የሚሰብኩ ትልልቅ ሰዎች እኮ አሉ። አሁን ስማቸውን ልጠራቸውም አልችልም።
ከነሱ ላይ ጣትህን ስትቀስር አላይም። እዚያ ውስጥ ያሉትማ የሚችሉትን እየሞከሩ ነው። እነዚያን ምንደኞቹን ትተን ማለት ነው። ምንደኞቹን በሶስት ነው መከፍላቸው። እኔ የደከሙ አሉ፣ የሚናገሩ አሉ፣ የማይሰሙ ነገር ግን ደግሞ ይሄ እንዳይነሳ የሚከላከሉ አሉ። ሶስት ናቸው ያሉት ሰዎች። እዚህ ግን ምን ምክንያት አለው ነው ጥያቄው። ምን ምክንያት አለው እንዳይነሳ አንድ እንዳይሆን? ምን ምክንያት አለው? ንገረኝ ምክንያቱ። አሁን ዋናው የኢትዮጵያ ችግር ጥቅም የሚባለው ነገር ነው። ጥቅም የተለያዩ ነገሮች ናቸው። ጥቅሞች በተለያየ ምክንያት ነው። የዝና ጥቅም አለ፣ የገንዘብ ጥቅም አለ፣ የፖለቲካ ጥቅም አለ፣ የዘር ጥቅም አለ። የተለያዩ ጥቅሞች ናቸው። በልብ ውስጥ እነዚያ እስካሉ ድረስ አንተ የምትሰራው ለነዚያ ለዓላማ ሳይሆን ለነዚያ ጥቅሞች ነው የምትሰራው፣ ለዚያ ከፊት ላስቀመጥካቸው ጥቅሞች። ስለዚህ እኛ የማይመጡ ከመሰለህ ትክክለኛ ሐሳብ ቢሆን እንኳን አትቀበለው። ከዚህ የተነሳ አንድ አንሆንም እኛ። ምክንያቱም ጥቅም የምትባል ነገር ተቀመጣለች። እንዳልኩ ያቺ ጥቅሟ የተለያየ ስም ነው የምንሰጣት። ለምሳሌ አንዳንዶቹ ዝና ሊሆን ይችላል ጥቅማቸው። አንድነቱ ዝናቸውን የሚያስጠፋባቸው ከሆነ አንድነቱ ባይመጣ ምንም አይደል። የነሱ ዝና እዚያ የተካሄደ ነው። የነሱን ዝና የማያስጠብቅ ከሆነ አንድነቱ መቅረት አለበት። ምናልባት ዘር ሊሆን ይችላል። ይሄ አሁን የመጣው ይሄ ክፉ መርዝ ሊሆን ይችላል። እሱ ከሆነ እሱንም እንትን ሊሉኝ እንደገና የኢኮኖሚም ከሆነ ደግሞ እሱም የማያመጣ ሆኖ ካገኙት አብረው እየኖሩ ተጥመዝምዘው ያ ነገር የሚመጣበትን ነገር ነው የሚፈልጉት። ስለዚህ እኔ የምመክረው አሁን ይሄ ሁሉ ሰላም ሲሆን ይመጣል። ዝናም ከሆነ ሰላም ከሆነ ይመጣል። ጥቅምም ከሆነ ሰላም ከሆነ ይመጣል። ዘርም ያንተ ህዝብም ከሆነ ሰላም ከሆነ ይመጣል። ስለዚህ ይህን ሁሉን ነገር ተውና ለዓላማና ለአቋም ለሰውነት ቁሙ ነው ጥሪ። ሰው ለመሆን ቁሙ። ሰው ለመሆን ቁሙ። የኢትዮጵያውያን መለያ እሱ ነው። ኢትዮጵያውያን የሰው ዘር ተገኘበት የሚባለው አንደኛው መንገድ በኢትዮጵያውያን ሰውነት የከበረ ነበር። እስከ ቅርብ ጊዜ ድረስ ዘር የሚባለው እስከመጣበት ጊዜ ድረስ ሰውነት የከበረ ነበር። ታማኝነት የከበረ ነበር። የተናገሩት ከሚጠፋ የወለዱት ይጥፋት ብሎ በአደባባይ ለእውነት የማለ ማህበረሰብ ነበር። ወደዚያ እንሂድ ነው የኔ ጥያቄ። ወደዚያ እንሂድ ነው የኔ ጥያቄ። ስለዚህ አሁን ይህንን ያላችሁ ሰዎች ትሰሙኛላችሁ መቼም ብዙዎቻችሁ። ምንድን ነው ለኢትዮጵያ የሰራችው? እውነት ዘረኝነት ነው ስታስተምር የቆየችው? እውነት እነዚህ ዘረኞች እንደሚሉት ጨቋኝ ነበረች ነው? እንደዚህ ነው የሆነው? ኖ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የትኛው አማኝ ነው ሌላውን አማኝ የተናገረ? በቀደም ሲናገር ነበር። ያ እንዲያውም ምን አልኩት? ይህንን ቃል እንዲያውም ልናገረው ምናልባት ቦታው ላይሆን ይችላል። ከሆነም ይሄ አባትህ በድሎ ይሆናል ዛሬ አንተ የምትታረደው ብሎ የተናገረው ይሄ እና የእግዚአብሔር ልጅ ነኝ ብሎ ነበር። እግዚአብሔር እንዳንተ ልጅ እንዳንተ ያለ ልጅ የለውም፣ የሰይጣን ልጅ ነህ። በሰው ደም የሚደሰት በህፃናት ሞት የሚደሰት እንዲህ አይነት ክፋት መርዘኛ ነገር ይሄ የሰይጣን። ከዚህ ውጣ፣ እዚህ ውጣ። ህፃናት ምንም አላደረጉህም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንም አላደረገችህም። የትኛውንም እምነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አልተናገረችም። ምናልባት በሷ ስም ባለስልጣኖች አድርገው ሊሆን ይችላል። ያ የነሱ ጉዳይ ነው፣ እነሱን ጠይቅ። ይሄ የህፃን እድሜያቸውን ሳይጨርሱ ስልጣን ያገኙ የኢትዮጵያን ሜዳዎች የመዋዕለ ህፃናት ትምህርት ቤት ማስመሰል እንደ ትልቅ ስልጣኔ አድርገው የመዋዕለ ህፃናት ትምህርት ቤት ነው እንዲህ አይነት ነገር የሚፈልገው፣ እንደዚህ መጫወቻ አሻንጉሊት የሚፈልገው። ትክክለኛ ጤናማ ሰው የሚፈልገው ታሪካዊ የሆኑ በደንብ የተገነቡ ለትውልድ ከትውልድ የመጡ ለትውልድ የሚተላለፉ ናቸው። ይሄ ክሽማንክሽ ዝናብ ሲመጣበት እንዲህ አይነት ነገር የለም። አትንገረኝ። እርግጠኛ ነኝ ይህን አሁን እንደ መጥፎ ነገር አድርገህ እንደምትቆጥረው እርግጠኛ ነኝ፣ ግን አይደለም። ስለዚህ የኛ እንቅስቃሴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድን ነው ያደረገችው ለሀገሪቱ? ይህንን በደንብ ከፍ እናድርገው። አንድ ሁለተኛ የስነ ምግባራችን ጉዳይ አሁን ወድቋል። እርግጠኛ ነኝ ወድቋል። አሁን የሚያስቅ ነገር የሚያሳዝን ነገር አለ፣ ለመናገር የሚያሳፍር ነገር አለ። ከዚያ እንመለስ። ከውጭ ሀገር ጀምሮ ያለን ይሄ በተቀጣሪነት መንፈስ ያለ አገልግሎት እግዚአብሔር አይቀበልም። በአገልጋይነት መንፈስ እንሄድ። ሁላችን ወደዚያ ነው፣ ወደ ሐዋርያት ወደ ጥንቱ እንመለስ። ወደ ሐዋርያት ቤተክርስቲያን እንመለስ።
አገልጋዮች የዕለት ምግባቸውን ካገኙ ይበቃቸዋል ወደሚለው ወደዚያ እንመለስና እግዚአብሔርን ወደዚያ ወደ ማክበር እንሄድ። ያ ከሆነ እግዚአብሔርም ይሰማናል፣ ጸሎቱንም ይሰማናል። ዛሬ አነብ ነበረ ኤርምያስ ምዕራፍ 20 እና 21 ነበር የዛሬ ንባቤና በጣም ልብ ይሰብራል። ኤርምያስ በእግዚአብሔር ፊት ያቀርበው የነበረው ያንን በየቀኑ ነው። ከእግዚአብሔር ጋር ሙግት እገጥማለሁ። በነገራችን ላይ እነዚህን ሕፃናት ሞት ሳይ በእግዚአብሔር ፊት የኔ ዓይንና የአንተ ዓይን ተለያየ እላለሁ። እግዚአብሔር እነዚህ ልጆች አይታዩህም እላለሁ፣ ግን ይታዩታል። የኔ ኃጢአት በዝቶ ነው ይሄን ያደረገው። በመንበሩ ላይ በቅዱስ መቅደሱ ላይ በሰማያዊ ዙፋኑ ሆኖ የሚያየው የኛ የመስዋዕት አቀራረብ የምስጋና መስዋዕት ለታይታ ሆኗል። ቀሚስ አሳምሮ ወደ መቅረብ ሄዷል። ወደዚያ ከዚያ ውጣ። ኢትዮጵያም ያለ የትም ያለ አሁን የምታገኘው ነገር አይቀጥልም። በዚህ ከቀጠልክ ይህን ጊዜ ንስሐ ግባ፣ ወደ ውስጥ ተመለስ። ይህንን ስል በጋሻው ያለውን ይህንን ንስሐ ግባ እያልኩ አይደለም። በሞቱት እህቶችና ወንድሞች እየቀለድኩ አይደለም። ይህንን ስል ልቤ እየተሰበረ ሀዘን ውስጥ ተቀምጬ ያነባው ነው እየተናገርኩ ያለሁት። ኤርምያስ እንዳለው ምን አድርገን ነው እናንተ ወይ ያንተ ቃል ትክክል አይደለም ወይ የኔ ቃል ትክክል። ደግሞ በዚህ እኮ ነቢያቶች አሉ። አዎ ቃልህን የተቀበሉ ሰዎች አለ። ስራህን ቀጥል፣ ግድያውንም ቀጥል የሚሉ የሚያጓብዙ የሐሰት ነቢያቶችም እኮ አሉ። እኛ ደግሞ አይደለም፣ ይሄ ሐሰት ነው፣ ክፉ መንፈስ ነው፣ ገዳይ መንፈስ ነው፣ በኢትዮጵያ እንዲህ አይነት መንፈስ የለም፣ ከዚህ መንፈስ አቁም እንላለን። አዎ ያቆመዋል፣ ለኛ ጊዜ አይሆን እንጂ ኢትዮጵያንም ኢየሩሳሌም መልሶ ሰርቷታል እግዚአብሔር። ኢትዮጵያን መልሳ ትሰራለች አምናለሁ። ግን ዛሬ በእኔ ዘመን እንዲሆን ደግሞ ጸልያለሁ። ስንት ቀን ነው እናትክንና እህትክን ወንድምህን ገድለህ የምትዘልቀው? ቆይ ስንት ቀን ነው እስቲ ልጠይቃችሁ፣ ስንት ቀን ነው ገድላችሁ የምትጨርሱት? ይኸው 7 ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ 7 ዓመት እኮ ያለማቋረጥ ገደላችሁ እኮ። 366 ቀን በመግደሉ ላይ እኮ ነው ያላችሁ። እስቲ ምን አተረፋችሁ ንገሩኛ፣ ያተረፋችሁትን። ከዚህ ተመለሱና ወደ ልባችሁ ወደ ውስጣችሁ ሄዱ። ቆሙና አስቡ። ዶክተር አብይ ምን እያደረጉ ነው? ቆይ በሆኑ ያስደስተውታል? ይሄ ነገር ደስ ይለውታል? የእህቶች ተቆራርጦ መሞት ያስደስተውታል? የህፃናት ተበጣጥሶ መሞት ያስደስተውታል? የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል? እርግጠኛ ነዎት? ያንን ነገር ቃልዎትን ለመቀበል ያስደስተውታል? የእነዚህ ህፃናት ሞት እንደዚያ ያስደስተውታል? ደስ ይለውታል? እሱ ያረካውታል? የሰው ልጆች እዚያ ላይ አልጋ ሆነው ያውታል? ያሉ እሱን ያያሉ? ያ ይታየውታል? እየከሰስኩት አይደል? እስቲ ይዩት፣ እውነቱን ይዩት። አይነግሮትም። አብረውት ያሉት ውሸታቸውን ነው። ህዝብ አልወደዶትም፣ ጠልቶታል። ልንገሮት፣ ይመለሱ። እነሱና ከአንተ በላይ የሚሉት ሰዎች ውሸታቸውን ነው። የለም ያ የነበረው መጀመሪያ የለም። እኔም ሳሙኤል ብየወት ነበረ። ያን ጊዜ ትክክል ነበርኩ፣ አሁን ግን ትክክል አልነበርኩም። አይደለሁም። ያን ጊዜ ትክክል ነበርኩ፣ አሁን ትክክል አይደለሁም። አሁን አልለወትም። አሁን ሌላ ስም ነው የምሰጡት። ያንን ስም አሁን አልጠራውም፣ ይመለሱ እንደው ብዬ። ስለዚህ ኢትዮጵያውያን ወገኖቼ ኢትዮጵያ መውጣቱ አይቀርም ነው የምላችሁ። ማሸነፉ አይቀርም። ኢትዮጵያ ወደ ከፍቷ መውጣቱ አይቀርም። እኛ ላናየው እንችላለን እንጂ አይቀርም እሱ። ስለዚህ ለዚህ ከፍታ ሁላችንም አስተዋጽኦ እናድርግ። ለጥፋትና ለሞት አስተዋጽኦ ከምናደርግ ነው የምለው። እግዚአብሔር አምላካችን ጩኸታችን ይስማ፣ ጸሎታችን ያድምጥ። ምሕረቱ ቸርነቱ አይለየን። እግዚአብሔር ይስጥልን።